700 ሚሊዮን ብር ቁጥሩን በቅጡ ሰምታችሁኛል? 700 ሚሊዮን ብር። ይህንን የምታዩትን የታጠረ መሬት የከንቲባ እህት ነኝ የምትል ሴትዮ ሸጠችብን። እባክህ ድምፁ ነን አለኝ። ቁጥሬን በሰው አግኝቶት ነው እንደዚህ የሚለኝ። እኔ ድምፁ ነሃለሁ፣ ነገር ግን 700 ሚሊዮን ብር ስለመሸጡ ምንድን ነው ማስረጃ? ሁለት እቺ ሴትዮ 700 ሚሊዮን ብር ስትሸጠው ካርታና ፕላን በእጇ አለ፣ በስሟ የተሰራ ካርታና ፕላን ስለው ይሄንን ሁለት ማስረጃ አምጣልኝና ድምፅ ልሁን አልኩት። በዛው ቀረ። ይሄንኑ ቃል ተጠቅሞ ጋዜጠኛ አርያ ስላሴ የከንቲባ እህት ነኝ የምትል እቺ ሴትዮ በ700 ሚሊዮን ብር የሰው መሬት ሸጠች ብሎ ሲያወራ ሰማሁ። ይሄ መሬት እንግዲህ ሳር ቤት ነው ያለው። ሳር ቤት ካናዳ ኤምባሲ ጋር ነው ያለው። ግማሹም በኮሪደር ተነክቷል። እነዚህ ሰዎች የሚኖሩት ውጭ ሀገር ነው። በኮሪደር በመነካቱ ምክንያት ሀገር ውስጥ ላለች እህታቸው 20 ሚሊዮን ብር ተስማምተው እንዲሰጣት ተደርጓል። በተጨማሪ ካሳንቺስ ላይ አንዳንድ ቤት ውሰዱ ተብለው ይርቀናል ብለው እምቢ ብለዋል። ይሄ በተደረገበት ሁኔታ ሸጠች የተባለችዋ ሴትዮ ተሸጠብን የሚሉት ሰዎች የከተማ አስተዳደሩ፣ ጋዜጠኛ አርያ ስላሴ እና የክፍለ ከተማ ሰዎች በተገኙበት መች ነው እኔ የከንቲባዋ እህት ነኝ ያልኩትና 700 ሚሊዮን ብር መሬት የሸጥኩት ብላች ሴትዮ እንትጠይቃቸዋለች። ሶሪ የሰፈር ሰው ሲል ሰምተን ነው። አሉባልታ ነው እንዲህ። ጋዜጠኛ አርያ ስላሴም አንድን ነገር እንደዚህ ብለህ ስም ከማጥፋት በፊት ማጣራት አለብህ። አንተ ኢንቨስቲጌተር ጋዜጠኛ ነህ። ብዙ ነገሮች ካንተ ተምረን። ስለዚህ የሁለት ሰዎችን ሚዛን ሳትጠብቅ ያንን ዘገባ ማውጣት ትክክል አልነበረም። በእርግጥ ይቅርታ ብለሃል። ይቅርታ ማለት ጥሩ ነው። ዩቲዩብ ላይ የጫንካቸውንም ነገሮች ማንሳት ይጠበቅብሃል። አንዳንድ ያልተረጋገጡ ወሬዎች ሰዎች የራሳቸውን ጥቅም ለማስጠበቅ ሲሉ ወደ ሶሻል ሚዲያ ይዘው የሚወጡትን ነገር ለሌላም ጊዜ እንድታጣራ ጠይቀሃለሁ አርያ ስላሴ።